አሽከርካሪዎች ተሳፋሪ ይዛችሁ ማዲያ መጥለባችሁ ሞተር እየሰራ ሲጋራ ማጨስ ይከለከላል። ማዲያ ቦታ ስልክ መጠቀም አይመከር አይፈቀድም። ማዲያው ላይ ያልኩ ቲቸር ምን ከፍለው እኮ በቴሌ ብር ነው። ወንድ ልጅና አርማታ ካልጠጣ አይጠነክርም። ዳኔ ታሪኩ እንግዲህ እየገጩ አይ ግን ጎበዝ ላይ ለክፉ አልሰጠም አይደል? ጎበዝ ነሽ። እንደ መጀመሪያ ቀንሽ እግረኛ መንገድ ላይ ብቻ ጌድሽ ነው። ኧረ እዚህ ተምሮ ማይሆን መሪ ማለት ምንድነው? ስላት ሰፈሩ አለች። ኦኬ አንተ ማለት መሪ ነው ሰፈሬ ማለት። ታዲያስ እንዴት ናችሁ? ቲዮስ መልቲሚዲያ ጀምሯል። እኔ አዶ ዘዱ ነኝ። በዛሬ ቆይታችን ከስቱዲዮ ወጣ ብለን አንድ የመንጃ ፍቃድ ትምህርት ቤት ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም ነው። እንኳን ደህና መጣሽ ወደ ቲዮስ መንጃ ፍቃድ። እንኳን ደህና ቆየሽ። ቤታችሁ ግቡ ነው የሚለው? አዎ። ኑ ተመዝገቡ፣ መንጃ ፍቃድ አውጡ። አዎ፣ አሪፍ ትምህርት ቤት ነው። የመጣችሁ እንግዲህ ተማሩ። ራሽን አስታውቂ እስቲ። እሺ፣ በመጀመሪያ እንኳን ወደ ቲዮስ መንጃ ፍቃድ በሰላም መጣችሁ። ስሜ ቤቴሌም ብርሃኑ ይባላል። የቲዮስ መንጃ ፍቃድ ሪሴፕሽን እና ጸሐፊ ነኝ። የሪሴፕሽን ስራ ቀላል ነው ይባላል እና አብዛኛውም ሰዓት ደግሞ በሪሴፕሽን ስራ ላይ የሚፈለገው ሴቶች ናቸው። ተናዶ የሚመጣ ሰው አለ፣ ጥሩ ሙድ ላይ የማይሆን ሰው አለ እና አንቺ እንዴት ነው እነዚህን ሃንድል የምታደርጊያቸው? ያው እንደ ሰው ጸባይ ብዙ ይለያያል። ሪሴፕሽን ስራ ቀላል ነው፣ ከብድ ነገር የለውም። ግን ያው አንዳንድ ጸባዮች ከባድም ጥሩም አሪፍም ይመጣሉ። እስካሁን ያለው ጥሩ በጣም ጥሩ ጸባይ ያላቸው ከስተመሮች ናቸው። ያው ተናደው ራሱ ቢመጡ ባላቸው ኬዝ መሰረት አረጋግቼ ያው መልሳቸዋለሁ ማለት ነው። ሴትነት ይጠቅማል። ያው ትዕግስተኝነትም ያስፈልጋል። ያው ከስተመሮችን አንድ ላይ አድርገን እንሰኛለን ማለት ነው። መንጃ ፍቃድ ለማውጣት መጀመሪያ ምን ማድረግ አለብን? ምን አይነት ነገሮችን ማሟላት አለብን? ያው ቲዮስ መንጃ ፍቃድ አሁን ለጊዜው እየሰጠን ያለ ነው ህዝብ አንድና አውቶ ነው። አውቶ ሲመዘገቡ የትምህርት ማስረጃ 4 እና ከዛ በላይ 3 ጉርድ ፎቶ፣ ፋይዳ ወይም መታወቂያ፣ የታደሰ መታወቂያ እንደማራጭ ፓስፖርት ይዘው መጥተው መመዝገብ ይችላሉ። የህዝብ አንድ ደግሞ 10 እና ከዛ በላይ ነው የሚሆነው ማለት ነው። አንድ አይነት ሆነው ከ10 እና ከዛ በላይ ነው የሚያስፈልጋቸው። የትምህርት እንትኑ ነው የሚለያየው። ትምህርት ናቸው የሚለያየው። ቲዮስ መጥተው እንዲማሩ ምክሮችን ሰጭናለሽ? ቲዮስ መጥተው እንዲማሩ ያው በስም አሪፍ ስም ያለው ድርጅት ነው ቲዮስ መንጃ ፍቃድ። ሁሉም የሚማሩት ያውቁታል እና አሪፍ ትምህርት ነው። ያው አድራሻችን አያት ወደ ጣፎ በሚወስደው መንገድ ሎሚያድ ፊት ለፊት እንገኛለን። እየመጣችሁ ተመዝገቡ እላለሁ። እናመሰግናለን። በጣም ፈገግታሽ ደስ ይላል። አመሰግናለሁ። ታስጎበኝኛለሽ? ኦኬ እሺ። እሺ አሁን ደግሞ በቀጣይ የምናሳየሽ ወርክሾፓችንን ነው። እሺ እንግባና በጣም ነው የሚያምረው ወርክሾፓችሁ። ሁሉንም ያሟላ ነው እንደምታዩት ነው። እያንዳንዱ ነገር ዲቴል ቁጭ ብሏል። አዎ ዲቴል ቁጭ ብሎ ነው የሚያዩት። ምንም ነገር አተው እንዲሄዱ አይደረግም። ሁሉንም አይተው አውቀው እንዲወጡ ነው ተማሪዎቻችን የምንፈልገው ማለት ነው። ስለዚህ የራሳቸውን መኪና ራሳቸው ሰርቪስ ማድረግ ይችላሉ ማለት ነው። በወርክሾፕ አማካኝነት በሚገባ ማድረግ ይችላሉ። ሁሉንም አይተው ነው ጠይቀው፣ ሁሉም ነገር የተሟላ ነው። ሁሉንም አይተው ነው የሚወጡት። ሌሎች አሉ ክላሶችም እነሱንም አስጎብኝሻለሁ። እንግዲህ ዛሬ ውሎሽ ከኔ ጋር ነው። በጣም ደስ ይለኛል። ቀጣይ የምናየው ክፍል ደግሞ ይኖራል። ሲሙሌተር ክላስ አለን። ሲሙሌተር ክላሳችንን ደግሞ ላስጎብኝሽ ማለት ነው። እሺ ዋው በጣም ያምራል ይመስላል። ሲሙሌተር ክላሳችን ይሄን ይመስላል። እንግዲህ አንድ ተማሪ ጋር ነው የነረሽው እየሰራ አንገጭም ብዬ ተስፋ አደርጋለሁ። ኧረ እዚህ ተምሮ ማይሆን እሺ ይሄን ይመስላል ክላሳችን። እዛው መኪና ላይ እየነዱ
ይመስላቸው ነው። ወደ ተግባር ከመሄዳቸው በፊት ማየት ያለባቸውን ነገር እዚህ አይተው ነው የሚሄዱት ማለት ነው። ትንሽ ያቀልላቸዋል፣ እነሱም ይቀልላቸዋል። ምክንያቱም እዛ ሲሄዱ አዲስ አይሆንባቸውም። ያዋና ቢያንስ መሪያ የያዝ ምናምኖቹ አዲስ አይሆንባቸውም። እዚህ ጨርሰው ተግባር ሲሄዱ ያለውን ነገር በቃ መንዳት ብቻ ነው። እንደኔ ታሪኩ እንግዲህ እየገጩ አይደረግም ነው የሚፈልገው። ያው አሰልጣኞቻችንም ብቁ ናቸው፣ ብዙ ጊዜ የቆዩ ናቸው፣ በጣም ብቁ ናቸው። እስካሁን ምንም አይነት ቅሬታ የቀረበበት የለም። ምንም ችግር የለም። እና ቴዎስ እየመጣችሁ መማር ትችላላችሁ ማለት ነው። መኪና ለመንዳት እንግዲህ እኔ በጣም ፈሪ ነኝ እና ቴዎስ ከመጣ መቼስ ብቁ ሆናለሁ ብዬ አስባለሁ። በሚገባ ብቁ ትሆኛለሽ። እንደውም በዚህ አጋጣሚ ለምን ሲሙሌተሩን አትሞክሪ? የመኪና አይሆንም ነው? አይ ይሆናል። ለዚህ መጥተሽ ዛሬ ሳልመዘገብሽ ራሱ ሄጂ። እሺ ደስ ይለኛል። ስለዚህ ሞክሪና ይሄና ምን ያስፈራ የሚለውን ራስሽ ትሞክሪያለሽ። ዋናውን ደግሞ ከተመዘገብሽ በኋላ እናያለን ማለት ነው። እንግዲህ መምህራችን በማስተማር ላይ ይገኛል። ያለውን ሁኔታ ገብተሽ ማየት ትችያለሽ ማለት ነው። አብረሽ ማየት። አመሰግናለሁ። እንግዲህ መምህሩ በማስተማር ላይ ነው የሚገኘው። የክፍሉን ደግሞ ቆይታ አብረን እናያለን ማለት ነው። አብራችሁን ቆዩ። አደጋን ለመቀነስ ከሌሎች አሽከርካሪዎች ጋር አደጋ መከላከል ጠንቃቃና አስተዋይ መሆን ያስፈልጋል። ግዴለሽነትን ማስወገድ ሆን ብሎ አደጋ የሚያደርስ አሽከርካሪ አለ የለም። ነገር ግን በምን ውስጥ ነው ስለሚያሽከረክር ነው? በግዴለሽና በቸልተኝነት ነው ስለሚያሽከረክር ነው። ስለዚህ አሽከርካሪ ግዴለሽነትና ቸልተኝነትን ማስወገድ አለበት። ያ ማለት የአሽከርካሪ መሪዎች ውስጥ አንዱ ኃላፊነት አለበት። ጉለት ህይወት ያለው ነገር እንዳይጠፋ አይፈልጉም። አሽከርካሪ ኃላፊነት ያለበት አሽከርካሪ በእነሱ ችግር ህይወት ያለ ነገር እንዳያልፍ የራሳቸውን ደህንነት የቤተሰባቸውን ደህንነት ሀገራዊ ቅድሚያ የመስጠት ባህሪ ማዳበር ከሌሎች መቀጠል ቅድሚያ የመስጠት ባህሪ ማዳበር ያ ማለት ለዋና መንገድ አደባባይ መዞር ያሉ አሽከርካሪዎች ሲኖሩ ለነሱ ቅድሚያ መስጠት ያስፈልጋል። የአሽከርካሪ መሪዎች አሉት። ሙያዊ ስነ ምግባር ከሆነ የአሽከርካሪ መሪዎች አሉት። አንድ አሽከርካሪ የመንገድ ትራንስፖርት ሰላማዊ እንቅስቃሴ የሚመለከት ወሳኝ ሚና የሚጫወተው ማን ነው? አሽከርካሪ ነው። አሽከርካሪ የራሳችንን ህይወት ብቻ መጠበቅ ሳይሆን የሌሎችን ህይወት ንብረት የመጠበቅ ኃላፊነት አለበት። አሽከርካሪው ኃላፊነት ነው። የአሽከርካሪው ስህተት፣ ቴክኒክ ጉድለት ከሚደርሱ አደጋዎች የመጠበቅ ኃላፊነት አለበት። አሽከርካሪው ባለማወቅ በቸልተኝነት ስነስርዓት በጎደላቸው አሽከርካሪዎች እግረኞች ላይ የሚደርሰውን አደጋ የመከላከል ኃላፊነት የማን ነው? የአሽከርካሪው ነው። የአሽከርካሪ ሙያዊ ስነ ምግባሩ ምንድነው? ሙያዊ ስነ ምግባር ያለው አሽከርካሪ ምን አይነት ባህሪያትን ያሳያል? ሙያዊ ስነ ምግባር ያለው አሽከርካሪ ምን አይነት ባህሪያትን ያሳያል? ሙያዊ ስነ ምግባር ያለው አሽከርካሪ የሚያሳዩት ባህሪ እሺ፣ አይጠጣም፣ ከጠጡ አይንዱ፣ ከነዱ አይጠጡ የሚለው ህግ ያከብራል። ሌላ በህብረተሰቡ ዘንድ ግን ስላልኩ የተሳሳቱ አመለካከቶች አሉ። ምን ሲባል ትሰማላችሁ? መጠጥ አንድ አሽከርካሪ መጠጥ ጠጥቶ ማሽከርከር የለበትም። ግን በህብረተሰቡ ዘንድ የተሳሳቱ አመለካከቶች አሉ ስለ አልኮል የሚወሩ። ምን ሲባል ትሰማላችሁ? አልኮል ያደፋፍራል፣ እሱ ብዙ ካልጠጣ አይሰክርም ይባላል። እኔ መጠጥ ምንም አያረገኝም የሚባሉ አስተሳሰቦች፣ ጥሩ ምግብ ከተበላ አያሰክርም የሚባሉ የተሳሳቱ አመለካከቶች አሉ። ወንድ ልጅና እርማታ ካልጠጣ አይጠነክርም የሚባል አስተሳሰብ አመለካከቶች አሉ። እነዚህ አመለካከቶች በማሽከርከር ሙያ ላይ አይጠቅሙም። ምክንያቱም አልኮል ዲፕሬሽን ተጽዕኖ በማሳደር ለአደጋ የሚያጋልጥ ነው። ስርዓተ ነርቭ የሚያዛባ ስለሆነ አልኮል ጠጥተው አያሽከረክሩም። ያለምንም እረፍት ከ4 ሰዓት በላይ አያሽከረክሩም። አንድ አሽከርካሪ ያለ እረፍት ከ4 ሰዓት በላይ ማሽከርከር የለበትም። ቀን ሙሉ ከሆነ ደግሞ ከ8 ሰዓት በላይ ማሽከርከር የለበትም። እረፍት ማድረግ አለበት። የእንቅልፍ ስሜት በተሰማው ጊዜ እረፍት ማድረግ መቻል አለበት እንጂ አነቃቂ ነገሮችንም ወስዶ ማሽከርከር ያለበት። ለትራፊክ መብራት ተገቢውን ምላሽ መስጠት ሙያዊ ስነ ምግባር ያላቸው ናቸው። የአሽከርካሪ አላስፈላጊ ባህሪያት የምንላቸው ምንድን ናቸው? የአሽከርካሪ አላስፈላጊ ባህሪያት
አልኮል መጠጥ ጠጥቶ ማሽከርከር አላስፈላጊ ባህሪ ነው ያልነው ነው። አልኮል ጠጥቶ ማሽከርከር የአሽከርካሪ ምንድነው አላስፈላጊ ባህሪ ነው። ሌላው አሽከርካሪ አላስፈላጊ ባህሪ ሞገደኛ መሆን። ሞገደኛ ማለት ምንድነው? አስቸጋሪ። አንዳንድ ሞገደኛ አሽከርካሪዎች አሉ። አሽከርካሪ ሞገደኛ ሞገደኛ ማለት ክልፍልፍ ወይም ችኩል ማለት ነው። ሞገደኛ ማለት በተደጋጋሚ በመጥፎ ስሜት ውስጥ ሆኖ ማሽከርከር፣ በሐዘን በብስጭት በፍርሃት ውስጥ ሆኖ የሚያሽከርክር አሽከርካሪ ሞገደኛ አሽከርካሪ ነው። ራስን አስተዋውቅ። ስሜ ሀበን ታምራት ይባላለሁ። ሚኖረው አዲስ አበባ ቦሌ አራብሳኔ። ቲዩስ መንጃ ፈቃድ እንዴት ምርጫ አደረግ? በጓደኛዬ ምክንያት ነው። ተምሮ እዚህ ጋር ስለጨረሰ እዚህ ማር ነበር ጓደኛ። በሱ ምክንያት ነው የመጣሁት እዚህ ጋር። እሱ ተምሮ ስለወጣ አንተ ወደዚህ ልትገባ ነው? አሁን ተግባርና ስነ ምግባር እና የትራፊክ ህጎች ያለው አንድ ሳምንት ነው የተማርኩት። አንድ ሳምንት ነው ቆይታ ከነበረው። በቆይታ ውስጥ አንድ ሳምንት ውስጥ ምን አይነት ነገሮችን አገኘክ? አሪፍ ነው። ብዙ ነገር አግኝቻለሁ። የትራፊክ ህጎች፣ የስነ ምግባር ምናምን ብዙ ነገሮች ተምሬያለሁ። ከማሽከርከሩ በላይ በስነ ባህሪ ብዙ እየታነጻቸው ነው። እኛ የምናስበው እኛ ሳናስበው ብዙ ነገር አለ። የባህር ምናምን አሽከርካሪ የሚጠቀምበት ቃላት ምናምን ስላሉ፣ አንደኛ ደግሞ የህግ ትራፊክ እሱ የተማርኩ ነው ያለሁት። ለሌሎች ተማሪዎች ደግሞ አንተም ጓደኛክ እንደጠራክ ቲዩስ መጥተው እንዲማሩ ጋብዘልን። ኦኬ፣ ሁላችሁም ቲዩስ መንጃ ፈቃድ መጣችሁ ልትማሩ እጋብዛችኋለሁ። የክላስ ቆይታችን እንግዲህ ይሄን ይመስል ነበር። አሁን ደግሞ ከመምህሩ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እሺ፣ አመሰግናለሁ በድጋሚ። ራስን አስተዋውቀን እስቲ። እኔ ያው ብዙ አልፎቸው ይባላሉ። በባህር ዳር ዩኒቨርሲቲ ተማርኩት። የባህር ዳር ልጅ ነህ? የባህር ዳር ልጅ ነኝ። ወደ መንጃ ፈቃድ አስተማሪነት እንዴት ጀመርክ? ስራው እንዴት ተቀላቀልከው? እሱ ህልሜ ነበር። ይገርምሽ፣ አስተማሪ የመሆን አስተማሪ መንጃ ፈቃድን አስተማሪ ከልጅነት የጀመረ ነው እና ለዛ ነው ገቦት። ሌላ ተጨማሪ ደግሞ የተማርኩትን ትምህርት ሪሌትድ አለው ይጋብዛኛል። በመካኒክነት ሰርቻለሁ። በመካኒክነት በምሰራበት ጊዜ አደጋዎቹ ምኖቹ ሳይ ለምን የበኩሌን በትምህርት በስልጠና መልክ ላስቀረው የትራፊክ አደጋ ብለ ላስቀረው መጀመሪያ ያስተማርክበትን ቀን ታስታውሰዋለህ? ህልምህ ከሆነ ወደ መምህርነት ስትገባ ያለው ነገር አይረሳም ብዬ አስባለሁ። አይረሳም። 2013 ጥር 6 ነው የገባሁት እና ወደዚህ ነው ያስገባው። ገርምሻን እያስተማርኩ እያለ የሚገጥመኝ ነገር ችኮች አሁን ትክክሉ ትሽኮረመም ነበር። ድጋጤ ሁሉ ነበር እና ምንድን ነው ይሄ ነገር ብዬ አይገባኝ ነበር እና እሱ ነገር ትንሽ ይሄ ብቻ ነው አጋጣሚ ነበር። አጋጣሚና አይናፋርነት እሱ ነገር አለ። ከዛ ደግሞ ስታስተምር ያው ትንሽ መደንገጥ ነገሮች ይኖራሉ። ምን አሳካው የሚለው እሱ ነገር ደግሞ ትንሽ ሳትካይ ነበር። ክላስን ጨርስተሽ ለአመት በላበት ምናምን ሽፎች። ስለዚህ ደሞዝን ልጠይቅህ ነው ማለት ነው። መጀመሪያ ወደ መምህርነት የገባህበትን ከተከፈለህ በኋላ እንዴት ነው? ምንድን ነው ያደረግከው? እንደተከፈለኝ ደሞዝን ያደረኩበት ምን ያደረኩበት ጂፓስ ነው የገዛሁት። አስቀድሜ ጂፓሱን ገዛውና ከዛ በሁለተኛው ደግሞ ዲኮደር ገዛው። ከዲኮደሩ በኋላ ነው ቲቪ ነው የገዛሁት። የምርህን ነው? መጀመሪያ የሚቀርበው ጂፓሱ ነው ብለህ ነው? ጂፓስና ዲኮደሩ የቲቪ ወጫቸው ዲኮደር ማለት ነው። ከዛ ዲኮደር ገዛው። ከጊዜ በኋላ ቆይታት በኋላ ወደ ቲቪ ሄድከው። መጀመሪያ ካስተማርክበት ቀን ጀምሮ አሻሽለኸው የመጣኸው ነገር ምንድን ነው? ማስተማር ሂደት እኔን ተኮር ነበር። አሁን ተማሪ ተኮር ነው ማድረግ። በነፃነት ነው የማስተምረው። ያየሁት ነበር ክላስ በጣም ኤነርጂቲክ ነህ። በጣም ስታስተምር በጣም እና ደግሞ ያው ከስራም ከምንም አምስት ወስደ ይመጣ ኤነርጂ ሆነሽ ማስተማር አለብሽ እና ድምፅሽ ከፍ ብሎ ለማስተማር እንደሱ ነገሮችን አስተካክያቸዋለሁ። እንግዲህ ቲዩስ መንጃ ፈቃድ ላይ በጣም ረዥም ጊዜ ቆይቻለሁ ብለኸኛል እና
ከቲዮስ መንጃ ፈቃድ ከጀመረበት ቀን ጀምሮ አሁን የተለየ ነገር አለው የምትለው ወይ ደግሞ ያሻሻለው ነገር አለ የምትለው? ቲዮስ ያሻሻለው ነገር የሚለው ስልጠናዎቹ ሲስተማቲካሊ አፕዴት መደረጋቸው ከዚህ በፊት ተማሪዎች ግዴታ እዚህ መጥተው ነበር። አሁን በሊንክ ይላክላቸዋል ጥያቄዎችን በቲዮስ ራሱ የድርጅቱ ራሱ ፕላትፎርም አለው። በሱ ፕላትፎርም የተነሳ በቤታቸው ሆኖ አፕሊኬሽኑ ሲስተም በሊንክ ደርሷቸው እዛ ላይ ሬጅስተር አድርገው ስልጠናቸውን መውሰድ መቻላቸው፣ ከ5000 በላይ ጥያቄዎችን መለማመዳቸው እሱ ነገር የተሻለ። ስለዚህ ቲዮስ ላይ ብቁ አለመሆን አይቻልም። በደንብ የተለየ ተማሪ የገጠመህ አለ ማለት በባህሪም ሊሆን ይችላል በማስተምሮት? አዎ በጣም ብዙ የተለየ ናቸው አሉ። በማስተምርበት ጊዜ እዚህ ሀያት ቲዮስ ያው ሀያት ከመገኘቱ አንፃር እየመጣች እና አረፈን ዘግይታ ነበር የመጣች። አረፈሽ ማለት መሪ ላይ ነበርኩ ለማስተማር እና መሪ ማለት ምንድን ነው ስላት ሰፈሩ አለች። ኦኬ አንተ ማለት መሪ ነው ሰፈሬ ማለት እየተለማመደች ነው ልጅ ብለህ ነው? ትክክል። መሪ ኮርሱ መሪ ላይ ነው። መሪ ማለት እሷ ሰፈሩ አለ እሷ ሰፈራ አለካና እሱ ያስገርመኛል። ሌላው ስለ እንትን እያስተማርኩ ነው። አሽከርካሪዎች ተሳፋሪ ይዛችሁ ማዲያ መጥለባችሁ ሞተር እየሰራ ሲጋራ ማጨስ ይከለከላል። ማዲያ ቦታ ስልክ መጠቀም አይመከር አይፈቀድም። ማዲያው ላይ ያልኩ ቲቸር የምንከፍለው እኮ በቴሌ ብር ነው። ስለዚህ ግዴታ ስልክ ያስፈልጋል። በቴሌ ብር እኮ ነው የምንከፍለው። ስልክ ግዴታ ያስፈልጋል። እዛው ላይ ነበር መስሎ መመለስ ያለኝ። በዚህ በአሁኑ ሰዓት ያለው ስልክ ስማርት ስለሆነ ሙቀት አይወስድም። የድሮ ስልኮች ግን ሙቀት ስለሚወስዱ ሰዓት ይነሳል ብዬ ነው በዛ ነገር አለች። በዚህ ነገሮች ይገጥሙኛል። የፈተነ አጋጣሚ የለም? የፈተነ የሚለው ነገር እንኳን ምን ነው ወደዚህ ሙያ ባልገባሁበት ያልክ አጋጣሚዎች የሉም? መምህር ባልሆንኩበት ያስባለክ አጋጣሚዎች አቅሎ ማየት ነገር አለ። ተማሪዎች እኮ ሾፌር ነኝ እችላለሁ እኮ መንዳት ችግር የለብኝም ብሎ ይመጣል። ይሄን ነው እኮ አለው የመካኒክ ልጅ ነኝ አባቴ መካኒክ ነው ይሄ ምልክት ነኝ ያንበ ይደርስበታለሁ የሚሉ ነገሮች አሉና ትሪስ እናደርጋቸው እንደዚህ ምክንያት እንደዚህ ያሉ ነገሮችን ቀለል ስለሚያደርጉት ትራፊክ አደጋው ከየትኛውም በሽታ በላይ ነው። ከየትኛውም በላይ በሰው ህይወት ሲጠፋው በዚህ ምክንያት ስለሆነ ይሄን ነገር አንዳንድ የሚያደርጉት ነገር ሊታዩት እንጂ እንደዚህ ነገሮች ይገጥማሉ። አንድ ተማሪ የመንጃ ፈቃድ ሙሉን ትምህርቱን በብቃት ከተወጣ በኋላ አስተማሪ የመሆን እድል አለው ወይ? አዎ ያው መንጃ ፈቃድ ተማሪ ሲመጣ በአውቶሞቲቭ የተማረ መካኒክ የተማረ ዶክተር ካሽ ከላይ ድረስ ነው የሚመጣው እና አንዳንዶች ትምህርታቸው ጋር የተያያዘ ስለሆነ ወይም አስተማሪ የሚሆን እድል አላቸውም አሉ። ከሀገር ውስጥም ከሀገር ውጭ ይገርምሽ እዚህ ሀገር ውስጥ ያሉ አስተማሪ ላወጣት ስለሆነ ከሀገር ውጭም ጉባኤ አስተምሯል። በብቃት ከተወጣው ላይ አስተማሪ መሆን እችላለሁ። አቻች ሞዬን ቀማሽኝ አትበለኝ። እሺ በጣም አመሰግናለሁ። የክላሱን ሁኔታ እንግዲህ በደንብ አይተሽዋል። አሁን ደግሞ ተግባር ከመዳቸው በፊት የሚለማመዱበትን ክፍል ወይም ሲሙሌተር ክፍል የሚሆን አሳይሻለሁ። እሺ አመሰግናለሁ በጣም። ቅድም እንዳሳየሽ ሲሙሌሽን ክፍሉን እንዳሳየች ነው አሁን የተሻለ ላብራራልሽ። ይሄ ሲሙሌሽን ክፍል ማለት ተግባር ተማሪዎች ጨርሱ ክላስ እንደጨረሱ ተግባር ከመዳቸው በፊት እዚህ ጋር እንዴት እያንዳንዳቸው ነገር እንዴት መጠቀም እንዳለባቸው ነው። የክላሱን ከጨረሱ በኋላ እዚህ ጋር ስልጠና ይወስዳሉ። ምስቀት ስልጠና ይወስዳሉ ለአንዳንድ ሰዓት ያህል ማለት ነው። ይሄ ማኑዋል ተሽከርካሪ ነው። ማኑዋል ተሽከርካሪ ነው ማለት ፊት ለፊታችን ላይ 3 ፔዳሎች አሉት። ይሄ የመጀመሪያው ፍሪሲዮን፣ ይሄ ፍሪሲዮን ይባላል። ፍሪሲዮን ጥቅሙ ክላስ ላይ እንዳየነው ፍሪሲዮን ጥቅሙ ማርሽ ማስገባት ማስወጣት በፈለግሽ ጊዜ በአግባቡ ፍሪሲዮን ማፈን እንዳለብሽ ነው። ይሄኛው ደግሞ ፍሬን ነው። እግር ፍሬን ይባላል። የፍሬን አይነቶች ስላሉ እጅ ፍሬን፣ ይሄ እግር ፍሬን ነው። የእግር ፍሬን ማለት ተሽከርካሪው ፍጥነት ላይ ያለ ፍጥነቱን ለመቀነስ አሊያም ሙሉ ለሙሉ ለማቆም ይሄን እግር ፍሬን ነው የምትጠቀሚው። ይሄኛው ነዳጅ መስጫ ይባላል። ነዳጅ መስጫ ማለት የተሽከርካሪው ፍጥነት ብዙ ጊዜ በተለይ አውቶማቲክ ተሽከርካሪ ሲሆን ፍሪሲዮን የለውም። እሱን ሲስተም ላይ ነው የምናስተካክለውና እናሳያቸዋለን። ይሄኛው ማኑዋል ስለሆነ ማርሽ እየጨመርሽ ነዳጅ ስትጨምሪ የተሽከርካሪው ፍጥነት ምን እያለ ይመጣል?
እየጨመረ ይመጣ ማለት ነው። አውቶማቲክ ሆነ ግን ነዳጅ መስጫ ሙሉ ለሙሉ ፍጥነቱን ለመጨመር የምንጠቀምበት ነው። እዚህ ጋር የምናየው ይሄ ማርሽ ነው። ማኑዋል ተሽከርካሪ ላይ ማርሽ ነው። እንደምታያቸው ቁጥሮች አሉት። እዚህ ላይ ፊት ለፊት ያሳይሻል። አንደኛ ማርሽ፣ ሁለተኛ ማርሽ እያለ እዚህ ላይ ያለውን ነገር ማለት ነው። እዚህ ጋር ያለውን ነገር እዚህ ጋር የምትጠቀሚው እዚህ ጋር ያሳይሻል ማለት ነው ስክሪኑ ላይ። ስለዚህ አንደኛ ማርሽ፣ ሁለተኛ፣ 3፣ 4 እያልን እንጠቀመን። ይሄኛው የእጅ ፍሬን ነው። ይሄኛው የእጅ ፍሬን ነው። የእጅ ፍሬን ማለት ምንድነው? ተሽከርካሪ ከቆመ በኋላ ሙሉ ለሙሉ ፓርክ አድርጎ ለመውረድ እጅ ፍሬኑ አስተማማኝ ለማለት ዳገት ወይ ቁልቁለት አይነት ቦታ ላይ ቸክ ታደርገዋለሽ። ማርሹን ዜሮ አድርገሽ ማለት ነው። ያኔ እጅ ፍሬኑ ተስቦ መኪናው ከተንቀሳቀሰ ግን እጅ ፍሬኑ ምን አይደለም ማለት ነው፣ አስተማማኝ አይደለም ማለት ነው። ግቢና ደግሞ የነዳሽ እስቲ ላሳይሽ እንዳልገጭህና ቤልቴን አሰራለሁ። እንግዲህ ቤልተሽ አስረሻ። በጣም ጥሩ። ማርሽ ዜሮ መሆኑን ታረጋግጫለሽ። ማርሹ ዜሮ ሆነ ማለት እዚህ ጋር ትልቅ የሆነ ጋፕ አለው። ከዛ ደግሞ ስክሪኑ ላይ እንደሚያሳየው የማርሽ ምልክት ዜሮ መሆኑን ያሳያል ማለት ነው። እጅ ፍሬኑን መሳቡን ታረጋግጥሽ በኋላ ፍሪሲዮን እና ፍሬን በደንብ ታፍኛለሽ። ፍሪሲዮን የትኛው ነው ብለናል? ይሄኛው ፍሪሲዮን ነው ብለናል። መሀለኛው ምንድነው ብለናል? ፍሬን ነው። ስለዚህ ፍሪሲዮን እና ፍሬኑን በደንብ ታፍኝና ማርሹ ዜሮ መሆኑን ካረጋግጥሽ በኋላ ቁልፍ ትመስመሻለሽ ማለት ነው። እዚህ ጋር ቁልፍ ምች ሞተሩ ተነስቷል ማለት ነው። ቁልፉ ወዲያው መልቀቅ አለብሽ። ቁልፍ ከደረሽ ሌላ ነገር ስለሚበላሽ ስለሚቃጠል ፍሪሲዮን አሁን እንዳፈሽ ፍሪሲዮን ነች ነው። አዎ በደንብ እንዳፈሽ አንደኛ ማርሽ ወደ ራስሽ ስበሽ ወደዚህ ሳብ አድርገሽ ወደፊት እሱ አንደኛ ማርሽ ገባ ማለት ነው። እዚህ ጋር እንደሚያስክሪሉ ላይ ፍሪሲዮን ለቀቅ እያደረግሽ ነዳጅ ደገፍ ታደርጊያለሽ ማለት ነው። ይሄኛው ፍሪሲዮን ነው። ይሄን ለቀቅ ትንሽ ለቀቅ ነዳጅ ደገፍ መርሽን መቆጣጠር። እጅ ፍሬኑ መውረድ አለበት። እሺ ሰው እንዳልቀጭ መንገድ እግረኛ መንገድ አትሄጂም። ይሄ መስመሩ ድፍን ስለሆነ ድፍን መስመሩ መርገጥ የለብሽም ማለት ነው። ይሄ መሪ አጠቃቀም እያየሽ ስክሪኑ ላይ መቀየር አለ። ዝናብ ሰዓት ለምሳሌ የዝናብ ሰዓት ፊት ለፊት ስክሪኑ እንደምታየው ዝናቡ እየዘነበ ነው። ዝናብ በሚዘንብበት ጊዜ ደግሞ ምን መጠቀም አለብሽ? ዝናብ መጥረጊያው እየተጠቀምሽ ማሽከርከር አለብሽ ማለት ነው። ይሄ መስመሩን ያዡ። ያ ማለት በስራ ሰዓት ላይ ደግሞ ከባድ ዝናብ እየዘነበ ተሽከርካሪ ማሽከርከር አይመከርም። መጠነኛ ዝናብ ሲሆን ዝናብ መጥረጊያ እየተጠቀምሽ ታሽከረክሪያለሽ ማለት ነው። ስለዚህ ዝናብ መጥረጊያውን መልሹ። አሁን ደግሞ ዝናብ መጥረጊያ ነበር። በምሽት ስታሽከረክር ደግሞ እዚህ ጋር ማዘዣዎች መብራቶች አሉ። እዚህ ጋር ይታይሻል። ረጅም መብራት ትጠቀሚያለሽ ማለት ነው። ከከተማ ክልልሽ ከሆነ ረጅም መብራት መጠቀም እንዳለብሽ፣ ከዛ ጉዞሽን ትቀጥላለሽ ማለት ነው። እኔ ግን ሌላ ቦታ ነው የሄድኩት። ወደዛ መስመር ተስቶ ነው። የኋላ ማርሽ መስመር ከተሳተ ምን ታደርጊያለሽ? ፍሪሲዮን ታፍኝና የኋላ ማርሽ ታስገቢያለሽ። የኋላ ማርሽ ማለት መጀመሪያ ማርሹን ዜሮ ማድረግ አለብሽ። እንደ ዜሮ ታመጪዋለሽ። እዚህ ጋር እንደሚያሽ የኋላ ማርሽ ማለት እንደየተሽከርካሪ አይነቱ ይለያል። እነዚህ አውቶሞቢል ቀላል መለስተኛ ተሽከርካሪዎች ስለሆኑ የኋላ ማርሻቸው ወዴት ነው? ወደዛ ተገፍቶ ወደ ኋላ የኋላ ማርሽ ገባ ማለት ነው። ስለዚህ ሁሌም ማርሽ ስታስወጪ ስታስገቢ ደግሞ ፍሪሲዮን ምን ማድረግ አለብሽ? መርገጥ አለብሽ ማለት ያለበዛ ሞተር ይጠፋል። ስለዚህ ፍሪሲዮን ለቀቅ እያርሽ ነዳጅ ደገፍ አድርጊ። ለቀቅ ያው መኪናው ወደ ኋላ እየመጣ ነው እንደምታየው። ከዛ ልክ መስመሩን ስታገኝ ትቆሚያለሽ ማለት ነው። አሁን ምን ታደርጊያለሽ? ወደፊት ለመሄድ ፍሪሲዮን በደንብ ታፍኛለሽ። ከኋላ ማርሽ ነበር አውጩ፣ ዜሮ አድርጊው። ዜሮ ሆነ። መጀመሪያ ዜሮ አደረግሽው። ከዛ ወደ አንቺ ስበሽ ወደፊት አንደኛ ማርሽ ገባ ማለት ነው። መሪ ታስተካክያለሽ። መሪ ያስተካክልሽ ነዳጅ ሰጣ ነዳጅ ማለት ነው። ፍሪሲዮን ለቀቅ እያደረግሽ እንደዚህ አድርገሽ ጉዞ ትቀጥያለሽ ማለት ነው።
ሄደው ወደፊት ያ ማለት ድፍን መስመሮች ስለማይረገጡ ነው። አይ ግን ጎበዝ ሌላ ክፉ አልሰጠም አይደል? ጎበዝ ነሽ። እንደ መጀመሪያ ቀንሽ እግረኛ መንገድ ላይ ብቻ ሄድሽ ነው። በዚህ መንገድ ለ5 ቀን ተከታታይ ለ1 ሰዓት ስልጠና ይሰጣል። በዚህ ሰዓት ተግባር ሲሄዱ ለተሽከርካሪ ምን አይደሉ ማለት ነው፣ አዲስ አይደለም ማለት ነው። ፍሪሲዮን እንዴት እንደሚጠቀሙ፣ ፍሬን እንዴት እንደሚጠቀሙ፣ ነዳጅ በምን ሰዓት ማርሽ እንዴት እንደሚቀየር፣ ቁልፍ እንዴት እንደሚነሳ በአግባቡ ስልጠና ይወስዳሉ ማለት ነው። እኔ ዱረድ ሳልደረማው ምሰው ከመውረድ በፊት መኪናው እየሄድሽ ነበረ። መኪናውን ማቆም አለ። መኪናውን ለማቆም ፍጥነት ላይ ስለነበረ ፍሪሲዮን ነካርገሽ ፍሪሲዮን እና ፍሬን ያዥ። ከዛ ፍሪሲዮን ማርሹን ዜሮ ታደርጊያለሽ። ፍሪሲዮን ከፍሬን ማርሹን ዜሮ አድርጊ። እንደሱ ዜሮ ካረሽ በኋላ ዜሮ ሆነ ሞተር ታጠፊያለሽ። ሞተር ቁልፍ ወዳች ማጥፋት ነው። ከዛ እጅ ፍሬን ትስቢያለሽ። እጅ ፍሬን ትስቢና ልክ ነኝ አይደል? አዎ ቤልት ፈተሽ መውረድ ትችያለሽ። በጣም አመሰግናለሁ ፈቃደኛ ሆነክ እንግዲህ እያንዳንዱ ነገሮችን እያብራራህን የነገርከኝና በጣም አመሰግናለሁ። በጣም እሺ፣ ጥሩ ስለተቀበልሽኝ በጣም አመሰግናለሁ። በደንብ አግባቡ ስልጠናውን ስለወሰድሽ። ቲዮስ መንጃ ፈቃድ እንግዲህ እንደምታየው ለየት ከሚያደርጉን ውስጥ አንዱ ቅድመ ተግባር ከመላቸው ቅድመ ስልጠና የምንሰጣቸው ስንሚሽን የታገዘ ነው። ለሌላው ማስተላለፈው መልእክት ቲዮስ መንጃ ፈቃድን ብላችሁ መርጣችሁ እንድትመጡ፣ ያው አንቺም መጠሽ እንዳየሽው ከአንቺ ቤተሰቦች ውስጥ ምርጫችሁን አድርጉ። አንቺ መርጠሽ እንደመጣ ቤተሰቦች አካልሽ ብዙ ይኖርሻል። ከዛ ውጭ አንቺ እንደተደሰትሽ ሌሎችም አንቺን ፈለግ ተከትለው እንዳይመጡ አምናለሁ። አመሰግናለሁ። እኔም በጣም አመሰግናለሁ። ቆይታችን ይሄን ይመስል ነበር። ቲዮስ መልቲሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁን። እንግዲህ ቲዮስ መንጃ ፈቃድ መታችሁ በብቁ አስተማሪ ተመራችሁ ብቁ ሾፌር መሆን ትችላላችሁ እንላለን። እኔ እንግዲህ መንዳቴን ቀጥላለሁ። በቀጣይ ሳምንት እስከምንገናኝ ድረስ ደህና ሁኑ።